እና አስፋልት ገባን። አሁን አስፋልት ስንገባ ደግሞ መኪናው አስቸጋሪ ነው። ድምፁ ምኑ መስሚያ የለም እላችኋለሁኝ። እንደዚህ ነው። አዎ እና መንገድ ላይ አስቸጋሪ ነው። እውነቴን ነው የምላችሁ። መንገዱ ራሱ አስቸጋሪ ነው እላችኋለሁ። መንገዱ ወይ በጣም ነው እንትን የሚበዛባችሁ። መኪና ምናምን ማውራት አትችሉም፣ በቃ አትችሉም ማለት ነው። እና ሰው ደግሞ እዚህ ቢያችሁ ምን እያረች ነው? ምንድነው የምትሰሪው? ምንድነው የምትቀርጨው? ምናምን ኧረ ቢስሚላ ኢትዮጵያ መኖሪያ አይሆንም ወላሂ። በተለይ በቪዲዮዎች በምናምን አካባቢ እንደዚህ ቪዲዮ ምናምን የምትሰሩ ከሆነ ወላሂ በጣም ያስጠላል ማለት ነው። እና ግዴታ ተዝመራቅ አለብን። እና መንገድ የአስፋልት መንገድ የሰፈራችን መንገድ እንዲህ ነው እላችኋለሁኝ። ሰው አለበት ቦታ እያቋረጥኩት ነው። ገባችሁ? ሰው ምናምን አለበት ቦታ እንደዛ አቋርጬ ነው እንጂ ብሎ እንትን ከሆነ አስቸጋሪ ነው ማለት ነው። ቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ወደ ላይ ሄጄ ነበረ እየተመለስኩኝ። እስኪ መንገዱን እየሄድኩኝ ላስጎብኛችሁ። ነገሩ ሰፈሩን ብዙዎቹ ላታውቁት ትችላላችሁ፣ ይሄን ሰፈር ማለት ነው። እና የጠይባ መንገድ ይሉኛል። ሁልጊዜ በዚህ ብዙ ጊዜ ሰው ስለማይበዛባት ምናምን መኪና ምናምን በዚህ ስለማይመላለስ የሰፈር ነው። ከላይ ከከተማ ትመጣ በዚህ ሄዳለሁ ማለት ነው። እና ይሄ ተክለ ሃይማኖት ቤተክርስቲያኑ የሚባለው ነው ማለት ነው። እና በዚህ ጋር እመጣለሁ ሁል ጊዜ። እስኪ ዛሬ ላስጎብኛቸው ብዬ ነው እላችኋለሁኝ። ማታ የሆነ ጊዜ ነው መሰል ጨለማ ሆኗል። ቪዲዮ ብቻ ላቅም እና እንዴት ናችሁ? ደህና ናችሁ ወይ? ሰሞኑን ኧረ ቪዲዮ እየለቀቅኩኝ አይደለም። ላይክ አድርጉልኝ፣ ሰብስክራይብ ቤተሰቦቼ ሼር እያረጋችሁ ቤተሰብ ሆኑ ላለሁኝ እህቶችና እንዴት ናችሁልኝ? ባዶ ቦታ ምናምን ሞልቷል በዛ ሀገር እኮ ድንጋው ምኑ ማሻአላህ። እናማ ዛሬ ልንቀሳቀስ ብዬ ወደ ላይ ወጥቼ ነበረ ከተማ አካባቢ ማለት ነውና እስኪ ዛሬ ላስጎብኛቸው ብዬ ነው ማለት ነው። ማሻአላህ ደስ ይላል አገራችን ማለት ነው እህቶቼ። እና ዛሬ በዚህ ጋር መጥቼ ነገሩ አንዳንድ ልጆች ያውቁት ይሆናል የዚሁ ሰፈራችንን ማለት ነው። ላይ ከተማ ሄዶ በዚህ አካባቢ ስንመጣ እንትን ያለ ነው ያኔ መንገዱ ምኑ አቧራ ምናምን እንትን የለ ማለት ነው። እኔ ደግሞ ገበያ ምናምን የሆነ ቦታ ከተማ ተወጣሁኝ። ያው አሁን ከሰዓት ነው ማታ ነው ያስ 11 ሰዓት እየሆነ ነው ማለት ነው አሁንና የወጣው ዝም ብዬ ዘና ለማለት ነው የወጣ ነው እህቴ ጋር። ስለዚህ ምንም ይሁን በቃ በእግሬ ምናምን ሲሄድ በዚህ ነው የምመጣው ማለት ነው እህቶቼ። በዚህ ስመጣ መንገዱ ቀለል ይላል ማሻአላ ማለት ነውና በዚህ ስመጣ ደስ ይለኛል ማለት ነው እህቶቼ። እና ሰፈራችንን በዚህ መጥቻለሁ እህቶቼ። ዛሬ እስኪ ላስጎብኛችሁ። እናንተስ እንዴት ወክ ወጥተን ነው እላችኋለሁኝ። ወጣ ብለን ነው በቃ ጉዲ ማሻአላ እላችኋለሁኝ። በዚህ አዳዲስ ቤቶች የሚሰሩ አሉ ማሻአላ። ይሄ ድሮ አሮጌ ቤት ነበሩ በዚህ አካባቢ። አሁን ላይ ደግሞ ጽድት ያለ ቤት እየሰሩበት ነው ማሻአላ። 2 ቤት ነው የሰው ቤት ግን መቅረጽ አይፈቀድም እንጂ ማሻአላ ነው እላችኋለሁ ምርጦቼ። እንጂ አሳያችሁ ነበረ ሀገራችን እንደዚህ ከቦታ ቦታ ሰፈር ስንንቀሳቀስ ደስ ይላል ማለት ነው። በተለይ እንደዚህ ማታ ላይ ወጣ ብለን መክሰስ ሰዓት ላይ ማለት ነው ወጣ ብለን እንደዚህ አየር ምናምን እንቀበላለን። እና መንገዱን አስፋልት ምናምን ትቺ ነው አስፋልቱን ዳቂቃ እንደዚህ አይነት ቤቶች ምናምን ሰው አይኖርባቸውም። ብዙ ቤት አሁን ላይ
ሰው አይኖርበትም ማለት ነውና ውዶችዬ መጥቻለሁ ማለት ነው። በዚህ ጋር ሰው በሌለበት አያገራችን ሰው ምናምን ካለ አስቸጋሪ ነው ማለት ነውና ቆሻሻ ምናምን አለ ደብራል። ማምርጦቼ እንደዚህ ያረግን ወክ እያደረግን ነው። ወክ እያደረግን ነው እላችኋለሁኝ። ማሻአላህ ምርጥ ቤት አለ። ባጃጁ ጋር ደረስ፣ አስፋልት ደረስን። እኛ ከአስፋልቱ ርቀን ነበር ይሄረው ባጃጁ ምኑ መቃ ማውራት ራሱ አችሉም ጮኸቱ ማለት ነው ቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ጠይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ ብዝት ይበል እና እንዴት ናችሁ እህቶቼ? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ከኔ ጋር ሆኖ ዛሬ ደግሞ ወጣ ብያለሁኝ። ዘና ልበል ብያኔ ትንሀህድ ቆይተን እዚህ ጋር ደግሞ ቆጭ ብዬ እስኪ ዛሬ ላስጎብኛቸው። ቦራ ቤት እንደዚህ ሰንጠረጅ መስላለች ማሻአላህ። ቤታችሁንም በዚሁ እንትን ጎብኙ ማለት ነውና እንግዲህ ቤቱ ሁላ ዝም ብሎ ነው ሁሉ። በእርግጥ ይሄ ምሪት ነው። ወደ ማዶ ያለው ምሪትም ባይሆን ያው ምሪቱም ባይሆንም ተወደዛ ላይ ያለው ህገ ወጥ ነው፣ ግን መንገር ምናምን አልቆለታል ማለት ነው። ይሄኛው ደግሞ ምሪቱ ነው። ምሪቱ ደግሞ ማሻአላህ አቀማመጡ ምናምን አያምርም? የምሪቱ ቦታ በጣም ነው የሚያምረው ሀቂቃ ማለት ነውና ብዙዎቹ ግን ብዙ ያው እንደ በፊቱም ባይሆንም አሁን ላይ እንትን ብለው ማለት ነው ሰው አይገባበትም እህቶቼ። እና እናንተ ሰው ምናምን የማይገባበት ተሆነ ቦታችሁን ቤታችሁን ለምን ሰው ይለፋል ማለት ነውና ዝም ብሎ አሁን እዛ ላይ ማሻአላህ እዛ ማዶ እንትን ይላሉ ማለት ነው። ፎቅ ምናምን እየተሰራ ነው። ደስ ይላል ከምር። ሲቆይ ይታያችኋል። ፎቅ እየተሰራ ነው ማለት ነው። ያው በጣም ነው የሚያምረው ይሄ ማለት ነው። ይሄ አያምርም? ውሃ ራሱ እየተረጨበት ነው ማለት ነውና ይሄ አሁን አዲስ ፎቅ እየተሰራ ነው። በጣም ብዙ ቤቶች ፎቅ ምናምን ተሰርተዋልና ማሻአላህ በጣም ደስ ይላል። ዛሬ ደግሞ እንግዲህ አዲስ ላስጎብኛችሁ ብዬ መጥቼ ነው እና ሰው ምናምን የማይገባበት ከሆነ በቃ እንትን ባይለፋበትስ ያስበላል ሀቂቃ ማለት ነው። ባይለፋበትስ እና ብዙ ሰው ቤቱን እየሰራ ምናምን አይገባበትም። በቃ እንደዚህ ጭቃውን ይዞ ምናምን ጭቃው ደግሞ ይሄ አይቆይም ሰዎች ቶሎ ነው የሚረግፈው ማለት ነውና እንደዚህ ተሚበሳበስ ተተሰራ ደግሞ ቤት ደግሞ ሰው ታልገባበት ተሰርቶ በጣም ከባድ ነው እና ሰው ግዴታ መግባት ያስፈልገዋል ማለት ነው። የማይገባበት ከሆነ በጣም አስቸጋሪ ነው እህቶችና ቤት ስትሰሩ ሰው እንዲገባ ብታረጉት ቆንጆ ነው። ዛሬ ባይከራይ እንኳን በእርግጥ ኪራው አሁን እኛ ጋር እንደ በፊቱ አይደለም። አንደኛ ኪራው ቀንሶት አይሆን ሰው የሚከራይ የለም። በፊት ተማሪ ምናምን ነበረ የሚከራየው። አሁን ተማሪ ራሱ የለም፣ ተማሪ የለም የሚከራይ ማለት ነውና ቤታችሁን የማይከራይ ተሆነ እንትን ባትሉ። ሁለተኛ ደግሞ ሌባው ማለት ነው በጣም ሀራሚው ከባድ ነው። በሩን ምናምን በፊትማ እዚህ ሰፈር እስከ በሩን እየገነጠሉ ምን እያሉ ነበረ እንትን የሚባለው ማለት ነው። አሁን ግን ያ ቀርቶ ያው ሰው ያው ሌባው ምንድነው የሚፈልገው አሁን ላይ እንትን ነው ምንድነው ስልክ፣ እንደዚህ ወርቅ ነገር፣ እንደዚህ ደግሞ ታረባ ሀገር መጥቷል ተተባለ ደግሞ ብር፣ ወርቅ፣ ስልክ፣ እነዚህን ሶስቱን በቃ በደንብ ነው የሚፈልገው ማለት ነው ሀራሚውና እንደ በፊቱ አይደለም። ግን ቢከራይ ኪራው ውድ ነው። አንድ ክላስ ቤት ውድ ነው። 1000 ብር፣ 2000 ብር፣ 3000 ብር ነው። ድሮ ርካሽ ነበር ሀቂቃ 200 300 ብር እየተከራየ ነበር። እንደውም በነጣ ነበረ ቁጭ በሉ የሚባለው ማለት ነው። አሁን ግን ምንም ይሁን ምንም የነጣ ቤት የለም። ወራ ሜዳ የነጣ ቤት የለም። ማንኛውም ቦታ ወይታ ሜዳ የሚሆን በእኛ ወደ ላይ የነጣ ቤት አሁን የለም። አሁን ይሄ መስተዋቱ አልገባለትም እንጂ ይሄ ቤት አሁን ዝም ብሎ ነው ያለው ማለት ነውና እንደዚህ ቁጭ ተሚል ሰው ቢገባበት ጭሱ ራሱ ጭሱ እንደዚህ ቢጨስበት እንጨቱ የመጠንከር ባህሪ ያመጣል ማለት ነው እንጂ ቤት ቶሎ ብሎ ነው ሰው ተለለበት የሚወርቀው ማለት ነውና
እንትን ብትሉ አሪፍ ነው ብዬ ነው የማስበው እህቶቼና ዛሬ ደግሞ እስኪ እንደዚህ ዘና አላርጋችሁ ብዬ ነው የመጣሁት ማለት ነው። እና ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰቡን እሺ